ይሄ ቲክታክ የሚባለው ፕላትፎርም ግን የብዙዎችን ቅንነት ነው የወሰደው። ስርዓት ያላት ያቺ የምትፈራችሁ ውሽዬ ምላስ ፈርታ የምትሳቀቀው ውሽዬ ሞታለች። ኧረ እባካችሁ ሴቶች፣ ኧረ እባካችሁ ገላችሁን ለወንድ አትላኩ። ፕራይቬት ፓርቲሽን አሳይኝ ሲልሽ ሊያዋርድሽ ነው፣ ብላክሜል ሊያደርግሽ ነው። በፕራይም ሚኒስተር ዶክተር አብይ አህመድ ላይ በውጭ ሀገር የሚገኙ ኦርቶዶክሳውያን ወገኖቻችን ከባድ አመፅን እያስነሱ። አብይ ኦርቶዶክስ ጠላት ነው፣ የኢትዮጵያዊነት ጠላት ነው። አረ ወገንታቶች እንነጠቃለን ብሎ በተስፋ እየተጠባበቁ ሳይነጠቁ ቀሩብን። አንዳንዴ እኮ በእኛ በወንጌላውያን አማኞች ውስጥ የሚታየው ነገር ኦርቶዶክሳውያን ስለኛ የሚሉት ነገር ትክክል ለውም ያስብላል። አዶናይ ያደረገው ነገር በጣም አስገርሞኛል። ቀፉኝ ከራባችሁ ደውሉልኝ፣ ለሆቴሉ ነግሬያችኋለሁ። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? ዛሬም እንግዲህ እንደተለመደው ቆንጆ ቪዲዮዎችንና ቆንጆ ሐሳቦችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታያላችሁ ግን ሰብስክራይብ እያደረጋችሁ አይደለም። ኢንተረስትድ አይደላችሁ። ምንድነው ነገሩ? ልተው እንዴ? እኔ ወንድማችሁ ጂቪሪያው ነኝ። ኧረ ባካችሁ ሴቶች ገላችሁን ጠብቁ። አገልጋይ ልትሆኚ ትችያለሽ። ስለዚህ ያለፈ ታሪክሽን በመጸጸትና በማፈር እንዳትኖሪ። ልጆች ትወልጃለሽ። ልጆችሽ ተሸማቀው መኖር የለባቸውም። ባይበላስ ቢቀር አንበሳ ቢቀርስ ባታገኝስ? እንዲህ ብሎ የሚነግርሽ ሰው የራሱ ሲጀመር እንትንሽን አሳየኝ፣ ፕራይቬት ፓርቲሽን አሳየኝ ሲልሽ ሊያዋርድሽ ነው፣ ብላክሜል ሊያደርግሽ ነው። እንዴት ይሄ አይገባሽም? አይገባሽ። ይሄን ለመረዳት እኮ ሰው መሆን በቂ ነው አይደለም? ጀስት ሲንግል ዲጂት አይኪው ካለሽ እኮ ይገባሻል እኮ። ሌላው ከሀገር ውጭ ያላችሁ ዲያስፖራውያን በተለይ ወንዶች እንደዚሁ በጊዜው ማለት ጊዜው አንበሳ የሰጣችሁ ምናምን መቼስ እናንተ እንደዚህ ነው የምታደርጉት፣ ብላክሜል የምታደርጉ በሙሉ በጣም ብዙ ነገር እየሰማን ነው። ያሳፍራል። በጣም ብትተው ይሻላል። አሁን ይሄን ነገር ብዙ ጉዳቸውን ሰምተው የተሸማቀቁ ህይወታቸውን እስከ ማጥፋት የደረሱ ብዙ ሴቶች አሉ። ብዙ ጉድ ነው እየሰማን ያለነውና እንደው ባካችሁ ብላክሜል እየተደረጉ ነው ከውጭ ሀገር። ስንት ዓመት ሙሉ የለፉበትን ስንት ዓመት ሙሉ የዳከሩበትን ገንዘባቸውን እዚህ ለማንም አገልጋይ ነኝ እያለ በአገልግሎት ስር እየተደበቀ ለሚበዘብዛቸው ሰው ገንዘባቸውን እየገፈገፉ ያሉትና በነገራችን ላይ ይሄ ኢሹ በጣም በቃ በጀነራል አድርገን ማውራት ሁላ እንችላለን። ማለት ኢቭን እንደ ከባድ ወንጀልም ነው አይደለ? ብላክሜል ማድረግ በጣም ከባድ ወንጀልም ጭምር ነውና እንደዚህ አይነት ኢሹዎች እንደዚህ አይነት ኬዞች በጣም ብዙ ጊዜ በተደጋጋሚ ገጥሞኝ ያውቃል። ሶሻል ሚዲያ ላይ ያላችሁ ሴቶች በእንደዚህ አይነት መልኩ የምታገኙት ገንዘብ ባይበላስ ቢቀር እየላካችሁም ደግሞ ገንዘብም እየሰጣችሁ አዘሴም ታይም ደግሞ መልሳችሁ ገላችሁንም ደግሞ በፎቶ አድርጋችሁ በቪዲዮ አድርጋችሁ የምትልኩ ሴቶች አላችሁ። ምንድነው ጥቅሙ? ማለት ቤኔፊቱ ምንድነው? ምንም ትረስት የሚባል ነገር የለም። ስለማምነው የላኩለት ምናምን የሚባል ነገር የለም። ምንም ነገር ማለት ነው። ነገ ምን ሊያጋጫችሁ እንደሚችል አታውቁም። ስለዚህ እንደዚህ አይነት ነገሮች ላይ ሲሪየስ ሁኑ። ሶሻል ሚዲያ ደግሞ እንደምታዩት በጣም እጅግ በጣም ነው ቅንነትን የሚያሳጣው። ቅንነታችሁን ነው የሚነጥቃችሁ ሶሻል ሚዲያ ማለት ነው። አንድ ምሳሌ ልውሰድና ላሳያችሁ ከሶሻል ሚዲያ ላይ። ስርዓት ያላት ያቺ የምትፈራችሁ ውሽዬ የእናንተን ምላስ ፈርታ የምትሳቀቀው ውሽዬ ሞታለች። የለችም። እቺኛ ውሽዬ ላሰደቤ መጥቼ እንደናንተ ስድብ ባልችልም ልካችሁን ነግራችኋለሁ። ልካችሁን ማነሽ አንቺ ያለሽን ይሄ ምላስ የለኝም እንዴ? አለኝ ለዛም ካንቺ በላይ ስማርት ነኝ። አንቺ ቪዲዮ አለ ስሜን የጠራሽበት፣ እኔ ስምሽን የጠራውበት የለም። አነ በወርሽ በዛ እኔ ልጄ ላሳድግ አንገቴን ስደፋ የእናንተ መጫወቻማ አይደለሁም። ትናንት ትሰድብኛለሽ፣ ተነጎዳ ዘንድሮ አምና ኔቨር ኤቨር ማሬ ኔቨር። አያችሁ አይደለ እንዴት የሰውን ቅንነት እንደሚያሳጣ። እኔ መሳደብ አልችልም እያለች ነው ኢቭን እየተናገረች ያለችው በዚህ ሶሻል ሚዲያ ላይ። ስፔሻሊ ተናግሮ አናጋሪዎች በጣም ብዙ ናቸው። ይናገሯቸዋል፣ ያናግሯቸዋል፣ በቃ እንድትናገሩ ያደርጓቸዋል፣ ይሰድቧቸዋል፣ እንድትሳደቡ ያደርጓቸዋልና ሶሻል ሚዲያ በአጠቃላይ በጣም ክፉ ነው። በመልካም መንገድ ካልተጠቀማችሁበት እጅግ በጣም ክፉ ነው።
ስለዚህ ወገኖች ከምር ከልቤ ነው የምነግራችሁ፣ እንደዚህ አይነት ነገሮች ላይ ጥንቃቄ አድርጉ። ቅንነታችሁን ነው የምታጡበት፣ ሴትነታችሁን ነው የምታጡበት፣ ወንድነታችሁን ነው የምታጡበት። በጣም ብዙ ሶሻብል መሆን አትችሉም፣ የምትጠቀሙበት መንገድ ትክክል ካልሆነ ማለት ነው። ከሰው ጋር ተግባብታችሁ መኖር አትችሉም። አሁን እቺ ሴት በጣም ቅን ሴት ነበረች፣ ፋሲካ የምትባለዋ በቃ በጣም የዋ ማይወዳት ሰው የለም ማለት ዜሮ ሄተር በሚባል ደረጃ የሚጠላት የለም ብለን በምንልበት ደረጃ በጣም ብዙ ሰው ይወዳታል። በጣም ብዙ ሰው በተቸገረችም ጊዜ ሰፖርት አድርጓታል ኢቭን ማለት ነው። እንዳለችው ደግሞ በጣም ደፋ ቀና እያለች ልጇን የምታሳድግ ድንቅ እናት ናት። ስለዚህ ቅንነታችሁን ያሳጣችኋል። ስለዚህ ሶሻል ሚዲያ ስትጠቀሙ በጣም ዋይዝ መሆን አለባችሁ። አለስ አዘርዋይስ በዚህ መልኩ ነው ቅንነታችሁን ሁሉ የሚነጥቅባችሁ። ክፉ ነው ሶሻል ሚዲያ። እስኪ ይህንን ቪዲዮ ደግሞ 5 ጊዜ ኮፒ ሊንክና ሼር አድርጉልኝ። አሁን ደግሞ ማሳያችሁ ሰው ሰራሽ ከሆኑ የፕሮቴስታንት ትምህርቶች አንደኛውን ነው። ቪዲዮውን ተመልከቱት። አረ እናንተ ከባድ ነው። ጫካ ውስጥ እንደዚህ ተሰብስቦ እንጠቃለን ብለው ተሰብስቦ እንደዚህ መሆን በጣም ከባድ ነው። ይህ ከላይ የተመለከታችሁት ህዝቡ ተሰብስቦ በጫካ ውስጥ ምን እያደረገ ነው ያለው? ጌታ ኢየሱስ ክርስቶስ ይመጣና ይነጥቀናል፣ ይወስደናል፣ ወደ እርሱ ይወስደናል የሚል ሰው ሰራሽ የሆነ ትምህርትን ይዘው ነው ፕሮቴስታንቶች በዚህ ሰዓት ላይ በጫካ ውስጥ ቁጭ ብለው እየጮሁ ያሉት። በፕሮቴስታንቱ እምነት ንጥቀት የሚባል ትምህርት አላቸው። ምንም እንኳን መጽሐፍ ቅዱሳዊ ባይሆንም ይሄ ትምህርት ምን ብለው ያምናሉ? ጌታ ኢየሱስ ክርስቶስ ዳግመኛ ለፍርድ ወደዚህ ዓለም ከመምጣቱ አስቀድሞ ከመከራው በፊት እኛን ይነጥቀንና የሆነ ቦታ ላይ ያስቀምጠናል። ከዛ ቆይና ተመልሰን ወደ ምድር እንመጣለን። ከዛ ምድር ላይ 1000 ዓመት እንነግሳለን። ክርስቶስ ለፍርድ ይመጣል ምናምን የሚል አይነት ሰው ሰራሽ የሆነ ትምህርት አላቸው። በጣም የሚገርማችሁ ከዚህ ትምህርት በጣም ከሚያስቀው ዋነኛውና አንደኛው ነገር ምን መሰላችሁ? እዚህ ላይ በጣም ልብ ብላችሁ ልታስተውሉ የሚገባው ንጥቀት የሚሆነው ድንገት ነው ይላሉ። እዚህ ጋር ግን ተሰብስበው ደግሞ ካሁን ወሰደን ልደተ ቃል ትልቁ ችግሩ ቤዚክ የሆነ ችግሩ ምን እንደሆነ ታውቃላችሁ? ለጥላቻ የሚመቸውን ፓርት ማለት ነው። ማለት ለወንጌላውያን አማኞች ያለውን ጥላቻ በደንብ ለማሳየት የሚመቸውን ፓርት የትኛውን ኦፖርቹኒቲ ማሳለፍ አይፈልግም። የትኛውንም ለዛ ነው እንደዚህ አሁን ይሄ ኢሹ ነው፣ በጌታ ኢሹ አይደለም። ዊናው እኮ በጣም አብዛኛው ከኢትዮጵያ ውጭ ያሉ አፍሪካ ይሄ ወደ ብላኮች ምናምን አካባቢ ያሉ ቫይቦች የክርስትናው የፕሮቴስታንቲዝም ሙቭመንት ትክክል እንዳልሆነ ጤናማ እንዳልሆነ እንኳን አንተ አውርታ አይደለም እኛም ብትጠይቀን የምንመልስልህ ነገር ነው። ግን ለጥላቻ የሚመቸውን ፓርት ኮት ያደርግ ያወጣና በዚህ መልኩ ለመናገር ተሰብስቦ ምናምን አንድ ያሳቀኝ ከኮሜንት ላይ አንድ ያሳቀኝን ኮሜንት ግን ልንገራችሁ። እያየን እንጨምራለን የሆነ እምነት አለ ማለት ነው። ተባክ እኛንን እንዴ እኛንን አባቶች ተሰብስቦ ምናምን ይሄ ቃለ ጉባኤ ያደረጉ የሚሰረዝ ነገር ይሰረዛል። ከነዚህ ከገድላት ከአዋልድ መጽሐፍቶች ውስጥ ትክክል ያልሆነው ነገር ይሰረዛል፣ መስተካከል ያለበት ይስተካከላል እያሉ በየጊዜው ውይይት የሚያደርጉትና ቲክቶክ ላይ እንዲህ በጀማ ተሰብስባችሁ የምትፍጨረጨሩበት ኬዝ የወንጌላውያን አማኞች ኬዝ ነው። ወንጌላውያን አማኞች እንደውም እንዴት ይሄ እንደዚህ ሊሆን ቻለ? እንዴት መድረክ ላይ ይጨፈራል? እንዴት መድረክ ላይ ዘይት ይነገዳል? እንዴት በጌታ ቤት ውስጥ ብለን እንደውም ሾልኮ የገባውን ሁላ ይውጣ እያልን እየተቃወምን እንደሆነ እናንተም ታውቃላችሁ። ጭራሽ እኛ የመናገር እኮ ሞራል ራሱ የላችሁም እኮ። በደንብ ታውቃለህ ልደተ ቃል ሞራል ራሱ የላችሁም እኛን የመናገር። ጭራሽ እኛንን እያየን የምንጨምረው ኤኒዌይስ ለወንጌላውያን አማኞች ያለህን ጥላቻ በልክ አድርጎ ብራዘር ነው ተደምሎ ሲጠባበቁ ተመልክታችኋል። በጣም በሚገርመው በዚህ እነሱ በሚሉት ንጥቀት ትምህርት ባልና ሚስት እንኳን አልኳቸው። ባልና ሚስት እንኳን ስጋዊ ፍቃዳቸውን እየፈጸሙ ከሆነና ያለት የንጥቀት ዕለት ከሆነ እንደዛው እንዳሉ ነው የሚነጠቁት። ይሄን ታምናላችሁ? ከዚህ ላይ ተረታለ ጋይስ። ሌላ
ጌታ ምስክሬ እንደዚህ አይነት ትምህርት የለም፣ የእውነት የለም እንደዚህ አይነት ትምህርት። በጣም ባለጌ ሰው ነው ልደተ ቃል። ግን ይቅርታ አድርጉልኝ፣ የእውነት እኔ ክፉ ቃላቶች መጠቀም አልችልበትም፣ ሰው መስደብም አልችልበትም። ግን ባለጌ ነህ ከምር፣ በጣም ከልብ ባለጌ ነህ። በጣም ሰው ጠልነህ፣ በጣም ለዚህ ሃይማኖት ያለህን ጥላቻ ከምር በቃላት ሁላ መግለጽ አልችልም። እኔ ብራዘር ከምሬ ከልቤ ነው የምነግርህ። ከመጀመሩ እንደዚህ እንደሆነ ሁላ አላቅም። ይሄ ሰው በጣም ጤናማ ነበረ፣ በጣም ሀምብል ነበረ፣ በጣም የተረጋጋ ልጅ ነበር። ምን ሆኖ በዚህ ልክ ነወለል እንደሆነ ጨለል እንደሆነ ምንም ሊገባኝ አልቻለም። እንደዚህ አይነት ትምህርት የለንም እኛ። ታውቁታላችሁ እኮ ለምን እንደምትለፈልፉ ነው ግራ የሚገባኝ። በጣም የሚያስገርመው አንድ ዶክተር ፕሮቴስታንት ዶክተር ሆስፒታል ውስጥ ቀዶ ጥገና ሰርጀሪ እየሰራ ከሆነና እንዳጋጣሚ ያቀን ንጥቀት ከሆነ ይወሰዳል። ኦፕሬሽኑ እዛ ጋር በቃ ሆስፒታሉ እስኪረበሽ ድረስ ማለት ነው። ኢማጂን ይህን ያህል ተረት የሆነ ትምህርት ተሸክሞ እባክህ ልደተ ቃል ኧረ ተው፣ ተረቶች በጣም የሕፃን አስተሳሰብ እንደሚያስብ የምታውቁት ማለት ነው። በጣም የልጅ አስተሳሰብ የልጅ ወሬ እያወራ እንደሆነ የምታውቁት። ሆስፒታል ውስጥ ዶክተር ሰርጀሪ እየሰራ ንጥቀት ቢሆን እንኳን ሰርጀሪው እዛ ጋር ቁሞ ምናምን ዶክተር ኬት ነው የምታመጣው? ቆይ ከምር ኬት? ለነገሩ ቤታችሁ የተካናችሁ ናችሁ እንደዚህ አይነት ተረቶችን መፍጠር ይመች። እንግዲህ እኛን ዛሬ መጥቶ አታክ የሚያደርጉን እና ይሄ ትምህርት መጽሐፍ ቅዱሳዊም አይደለም፣ ሆኖም የማያውቅም ሊሆንም አይችልም። ዕብራውያን ምዕራፍ 9 ከቁጥር 28 ላይ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ነው የሚለው እንጂ ክርስቶስ ሄዶ መጥቶ ነጥቆ የሆነ ስፍራ አስቀምጦ እንደገና ምድር ላይ 1000 ዓመት አንግሶ ከዛ ምናምን የሚባል ትምህርት ከነጭራሹ ይሄ የአሮጌቶች የተረት ትምህርት ነው። ኧረ አንተ ዝም በል፣ ኧረ አንተ ሰውዬ ዝም በል እንዴ! ዝም በል በቃ። አይደብረውም እንዴ? እነዛ ቁልል ያሉ እነዛ ተረቶችህን ለመናገር ሞራል የሌለ ሰው አንድ ግለሰብ ያመጣውን ሐሳብ አንድ ተራ ሰው ብድግ ብሎ ሶሻል ሚዲያ ላይ የሚነዛውን ሐሳብ እንደ ቤተ ክርስቲያን አስተምሮት አምጥተህ ለመቃወም ብቁ እንደሆነ ነገር አድርገህ ስታሳይ ሼማ ይዘህም እንዴ ብራዘር? ከየት መጥቶ የትኛው የወንጌላውያን አማኞች አስተማሪ ነው? ኢቭን መጽሐፍ ከጻፉት ውስጥ እንኳን እንዲህ አይነት ትምህርት ያስቀመጠ ሰው እስቲ አምጣ፣ ኤቪደንስ አምጣ። የለም። አንድ ተራ መንገደኛ ሰው የሆነ ሶሻል ሚዲያ ብቻ ላይ ፍቃድ እንደ ልብ መናገር ስለቻልክ መጥቶ ሚዲያ ላይ ስላወራና የሚመስለውን ነገር ሪፍሌክት ስላደረገ የግሉን መረዳት ማቹር ያደረገበትን ሐሳብ ስለተናገረ የቤተ ክርስቲያን አስተምሮት ነው ማለት አይደለም። በተረት ደግሞ ከሄድን you don't even have a moral። ከምሬን ነው። ምንም አይነት ሞራል የለህም አንተ ተረት ብለህ ለመናገር ራሱ ሞራል የለህም። ውጣና ታምረ ማርያም ላይ ያሉትን ተረቶች እስቲ ተናገር። ውጣና ራእየ ማርያም፣ ውዳሴ ማርያም፣ ገድለ ተክለ ሃይማኖት ላይ ዚቅ ዘየካቲት ላይ ምናምን ያሉትን አውጣና እስቲ ወንድነህ ተናገር። አትናገርም። ማን ቁርጥህን ይዞ እንደሚያስወጡ ስለምታውቅ ማለት ነው። ግን ለወንጌላውያን አማኞች ያለህን ጥላቻ ሪፍሌክት ለማድረግ ካለ ጉጉት የተነሳ ግን መተህ እዚህ ላይ ጥላቻህን ትነዛለህ። ብራዘር በጣም ነው የሚያስጠላው። እግዚአብሔር ምሕረቱን ያብዛል። ጀመር ለምንድን ነው የምታጠምቋቸው? በጥምቀት አታምኑም አይደለ ወይ ነው? ጥምቀት ውሃ ነው ዝም ብሎ አንተ ወይ እውቀት የለ ወይ ምን የለ ወይ መረዳት የለ። እኔ እንደው የእውነት ያያዘልደ ቁጭ ብሎ ራሱ ባይብል አንብቦ ያውቅ የሆነነ ከምሬን ነው። ቁጭ ብለም እኔ አንተ ቤት መጽሐፍ ቅዱስ እንዳለ ራሱ እጠራጠራለሁ። ነውር እኮ ነው አንተ። አሁን እሺ ምን ይገባሃል ብዬ ላስረዳ። በእርግጥ እንደዚህ አይነት ነገሮችን በሚዲያ ላይ በቪዲዮ ማውጣት ልክ እንዳንተ ያሉ ማስተዋል ለጎደላቸው ሰዎች መሰናከያ እንደሚሆን አውቃለሁ። ሚዲያ ላይ አጋንንት ሲወጣ
ትንቢት ሲነገር አዘ ሴም ታይም ደግሞ የሀገር ጉዳይ ካልሆነ ያውም ትንቢቱ ሚዲያ ላይ መውጣቱ ምናልባት ግር ብሎክ ሊሆን ይችላል። ግን ምን ብለን እናስረዳ? ያየው ሌላ የምትዘላብዶ ሌላ ሆነብን እኮ እየል ወዲህ ዝምዝም ወዲያ ምናምን አይነት ነገር ማለት ነው። እንዴት ለወንጌላውያን አማኞች ያላቸውን ጥላቻ ለመግለጽ ምንም አይነት ኦፖርቹኒቲ ሉዝ ማድረግ አይፈልጉም። ዲቻ ቦይስ እንግዲህ ቻው ልላቸው ነው። በጣም ይቅርታ ወደ ትግራይ ይዣቸው መምጣት ፈልጌ ነበረ፣ ግን ሊመቻችልን አልቻለም። እኔም ለራሱ በጣም ሌት ሆኛለሁ አሁን እና ትራቭል ማድረግ ከበደ በፕሌን ማለት ነው ከነሱ ጋር ወደ መቀሌ ጉዞ ደግሞ 1 ቀን ሙሉ ነው። ብቻቸው ልተዋቸው አልችልም። ሶ ለ2 ቀን ለ3 ቀን አብረን አንሆንም ማለት ነው። እሺ ቀፉኝ፣ ከራባችሁ ደውሉልኝ። ለሆቴሉ ነግሬያችኋለሁ። ደስ አይልም? በእናታችሁ ከራባችሁ ንገሩኝ ምናምን። ኧረ ደስ ይላል። ጌታ እንዲህ ያስቀናል ከምር። ከራባችሁ እንደ አባት ማለት ነው። ቁርስ ቶሎላችሁ ጠዋት ቁርስ አለ። እሺ ከዛ እራት ምናምን ምሳ ከፈለጋችሁ ደግሞ እንትን እናደርጋለን። እሺ እሺ ቻው፣ ወዳችኋለሁ። ቅንነቱ ደስ ብሎኛል ያለው ቅንነት። አጋጣሚ ግን ታገናኛለች። አጋጣሚ እግዚአብሔር ቀን ሲያመጣ ማን ላይ እንደሚጥላችሁ አታውቁም። እና ለዚህ እኮ ነው እርስ በእርስ በጣም መልካም መሆን ጥሩ የሚሆንበት ምክንያት ለዚህ ነው። አጋጣሚ አቃጣሪ ናት ይባላል። እንዴት እንደምንገናኝ ስለማንተዋወቅ እርስ በእርስ ክፉ ባንሆን ጥሩ ነው። አሁን እዚህ ወንድማችን ላይ እየተነሱ የነበሩ ወቀሳዎች ነበሩ። ልብሳቸውን አቀይርላቸውም ወይ ምናምን፣ በጣም በቃ የሚያስጠላ ኮሜንት ማለት ነው። ብቻውን እኮ ነው ብቻውን ነው እየረዳቸው ያለው፣ ብቻውን ነው ያገኛቸው፣ ብቻውን ነው ሰፖርት እያደረጋቸው ያለው። እንደውም እኮ ልብሳቸውን ለምን አቀይርላቸውም ከማለት ለምን ቢሊዮነር አይሆንም? ልብሳቸውን ለምን አቀይርላቸውም ብሎ ኮሜንት ከመስጠት አዶኒ ምን እንርዳ፣ ምን ረድተን ልብስ እንቀይር አብረን፣ እስቲ እኔ የሆኑ ልብሶች እስቲ የት ይዤላቸው ልምጣ ብላችሁ ልብስ እየገዛችሁ እንደውም እነኚህ ወንድሞች እነዚህን ታዳጊዎች ከፍ ማድረግ መርዳት ነው እንጂ መውቀስ ምናምን። ኢትዮጵያ ውስጥ ትንሽ ያልተለመደ የሆነ ወጣ ያለ ነገር አለ፣ በጣም የሚቀፍ ማለት ነውና እግዚአብሔር ይርዳን። ግን በአጠቃላይ ከምር እግዚአብሔር ይርዳን። የሚገርም ውድቀት ውስጥ ነው ያለ ነው አብዛኛዎቻችን። አብይ ኦርቶዶክስ ጠላት ነው፣ የኢትዮጵያዊነት ጠላት ነው። በፍጹም ሀገራዊ ድርድር አይሰራም። ሀገራዊ ድርድር አይሰራም። እዛም ሄዳችሁ ታሙጻላችሁ አይደል? እዛም ሄዳችሁ ያዙን ልቀቁኝ ትላላችሁ። እኔ ወንድ ከሆናችሁ የሀገር ውስጥ ግቡና እንደዚህ አይነት ነገር ለማድረግ ሞክሩ። ህገወጥ ነገር እንደምታደርጉ ስለምታውቁት እኮ ነው ውጭ ሄዳችሁ እየጨዋችሁ እዚህ ንጹህ ጨዋውን ህዝብ ለማስበላት የምትሞክሩት ማለት ነው። እዛ ቁጭ ብላችሁ ህዝቡ ላይ ጥላቻ ትዘራላችሁ። ህዝቡ ከመንግስት ጋር እንዳይዋደድ ፖለቲካ ትወረውራላችሁ። መርዘኞች ናችሁ፣ ክፎች። እግዚአብሔር ይገስጻችሁ። ነውረኞች ናችሁ እናንተ። እግዚአብሔር መንፈሳችሁን ከላያችሁ ላይ ይምታ። ከምር እዛ ቁጭ ብላችሁ እናንተ ተደላልታችሁ ምናምን ነገር 20 30 ዶላራችሁን አግኙ እየለቃቀማችሁ እየኖራችሁ እዚህ ያሉትን ህዝቦች ደግሞ በሰላም እንዳይኖሩ ሰላም ትነሳላችሁ። የሃይማኖት መልክ ይዛችሁ የሃይማኖት ካባ ለብሳችሁ ምናምን ነገር ይግዳንግድ የመስቀል ቅርጽ ያለው እንጨት አንገታችሁ ላይ አድርጋችሁ፣ ኧረ ምን አይነት ትብታብ ነው ያለባችሁ! በጌታ በኢየሱስም እግዚአብሔር ይገስጻችሁ ክፎች። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ይመቻችሁ።